ሞታለች። አልገደልሻት። አንተ የምታውቀው ነገር አለ እንዴ? ማኔ እንዴት ላቅ እችላለሁ? እሱ የተፈጠረው እትዬ እባክሽ የሆንሽውን ነገር ንገሪኝ። እያለቀሽ እኮ ነው። ተይኝ ብሌኒ፣ የኃጢአቴ ዋጋ ነው። አንቺን የማይጨበጥ ተስፋ ውስጥ ከተትኩሽ። አንቺ ምንም አላጠፋሽም እኮ እናቴ። ቢያንስ ማረጋገጥ ነበረብኝ። ሰላም ወላጅ እናትሽ ናት ነው? አዎ፣ መቼም ቢሆን እንደዛ ስትሽ። አይዋ ኃይሉ ብልህ ትመስለኝ ነበር። አንቺ ልጅ አይደለሽም። አንቺ ልጅ አይደለሽም። ቤት ለእሱ አታስቢ። ይልቅ አሁን ምን እንዳለሽ ንገሪኝ። ልጅ ምን መሰለሽ፣ ሳሚ እውነቱን ተናገረ። የብሌን እናት ሰላም ነች ብሎ ደውሎ በብሌን ስልክ ለወይዘሮ ገነት ነገራት። ሰላምዬ ራሷን ሳተች፣ አበደች፣ አእምሮዋ ሁሉ ተጨናነቀ። በኃይሉ የሚባለው ወንድሟ 2 ሚሊዮን ብር እፈልጋለሁ ብለህ ደውለህ ተናገር በማለት ሳሚ ደውሎ ሲነግራት ራሷን ስታ የአእምሮ ጭንቀት ያዛት፣ አበደች። በአእምሯ ውስጥም ቃልዬን ልጅ አይደለሽም ውጭ፣ እኔ እኮ ልጅሽ ነኝ እያለኝ ነበር። ቃልዬና አቶ በኃይሉ ተጣሉ። ሂዳ ስንት ፐርሰንቱን ትሰጠኛለህ ስትለው 50% ቢያንስ ስጠኝ ስትለው ለምን አሁን ቀርመሻስ አመጣይ ሲላት ሌባ የሚጣላው ሲከፋፈል ነው፣ ስለዚህ አሁኑ እንድትፈርምልኝ እፈልጋለሁ ስትለው በፍጹም 15 ይበቃሻል እያላት ነበር። ቀልደኛ ሲላት ነው ጥሩ አእምሮ ያለህ ትመስለኝ ነበረ፣ ብልህ መስለኸኝ ነበር ብላ ፎክራበት ሄደች። ይሄን የሰማው በኃይሉ ምን ልትል ይሆን? ትናገር ይሆን? እንደ አልማዝ በህይወት መኖሯን ትናገር ይሆን እያለ ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ የተሰኘው ክፍል 21 ተለቀቀ። ወደ ክፍል 20 ስንመለስ እንግዲህ ብዙ ነገሮች ተፈጥረው ነበር። አቶ በኃይሉ እንግዲህ የእህቱን ገንዘብ ለመቀበል ያሰበው ሳሚን በማስደወል የገደልሽውን አልማዝን በህይወት የገደልሻትን አውቃለሁኝ እያላት ይሄንን ስትሰማ ነበር ራሷን ስታ የወደቀችው ሰላምዬ። በዚህም የተነሳ ሁሉም ተደናግጠው እሷን ይዘው ሲያነሷት ነበር ያለቀ። እንግዲህ ወደ ክፍል 21 ስንመጣ ብሌንና ቃል እያነሷት ነበር። ቃል ግን እናቷ ስላልሆነችም ዝም ብላ ቁጭ ነበር ያለችው። ራሷን ስታ ሰላምዬ ግን እየታገለች ያለችው ብሌን ነች። ኧረ ትዬ ቀና በይ ግለጭ እያለች ወይንም ዳጊን ልጥራው እንዴ ስትል እንግዲህ የምትቀናውና በሷ እንትን የምትለው ቃልዬ መልሰሽ ለማገኘት ነው፣ በዚህ ስበብ አሳበሽ ሂደሽ ለማገኘት ነው እያለቻት፣ አሁን በዚህ ሰዓት እንዴት ይሄን ታስቢያለሽ እያለቻት ነበረ። እናቷ ስላልሆነች ደንገጥም አላለች። እኔ ለምን አትሞትም? በእርግጥ ብትሞት ለእኔ ደስ አይለኝም፣ ምክንያቱም ሳትሞት ነው ንብረቱን እንድንካፈል የምፈልገው፣ ደግሞም እንድትታሰር እጄን እሰጣለሁ ስትል በፍጹም እጅሽን አትሰጭም እያለች ቃልም ምክንያቱም እሷ እጇን ከሰጠኝ ንብረቱ የእሷ ስለሆነ እንትን ሊሏት አይችሉም እያስፈራሩ፣ ግን ባልማዝ አስክሬን ባልሞተችው አስክሬን ገለሻል እየተባለች ያንን ገንዘብ ይሄን አምጪ ይሄን ቤት ፈርሚ እያሉ ሊያጨናንቋት ተፈራርመዋል። እናም በዚህ የተነሳ ወደ መልሶ ይደውልላታል። ውሃ ስትደፋባት ትነቃለች። ሁሉም ነገር በቃ ምን ሆነሽ ነው ትዬ ንገሪ ምንድን ነው እያለች ብሌን ብትጠይቃትም በፍጹም ምንም አልሆንኩኝ በቃ ብሌኔ ምንም አልሆንኩ እያለ እያለቀሰች ነበር። እያለቀሽ እኮ ነው በቃ አትንገሪኝ ተይው ስትላት ሂጂ በቃ አንቺ ሂጂ እናትሽን ጠይቂ አሳዳጊሽን ስትላት አይ እንደዚህ እየሆንሽ ለምን እሄዳለሁ? አይ ደህና ነኝ እኮ በቃ ሂጂ ስትላት እሺ ብላ ተነስታ ትሄዳለች። ከቃልዬ ጋር በመቀመጥ ልጄ እንግዲህ አይዞሽ ጠንክሪ ምን እያለ እጄን እሰጣለሁ ስትላን ነበረ። እንዴ ማዬ ሁለተኛ እንደዚህ እንዳትይኝ፣ ስማርት ናት ግን ለማስመሰል ማለት ነው።
ቃል እንግዲህ እማዬ አንቺ ለኔን ለማን ትተሽ ነው እንደዚህ የምትይው? አንቺ ብትሞች እኔ አንቺ እንትን ብትይ ራሴን ነው የማጠፋው በገመድ እንድስትላት ሁለተኛ በዛ አይነት እንትን አልልም ልጄ በቃ ችግር የለውም አልልም በማለት ታሳምናታለች። እኔ ብትሞችም ጣጣም የለኝ፣ ነገር ግን አንቺ ከሞትሽ ሁሉም ነገር እስር ቤትም ተገባሽ ሁሉም ነገር ይቀራል። ለገንዘብ ብዬ ነው እኔ ቃል እንኳን ልሞት ቀርቶ ሞትንም አላስብ እያለች ነበረ ስትል የነበረችው። በጣም ይገርማል። እናም በዚህ የተነሳ ቃልዬም ብሌንም ወደ አሳዳጊዋ ጋር ስትሄድ እንግዲህ ዳጊ ከበር ላይ ያገኛታል። ከበር ላይ ሲያገኛት ዳጊ ትለውና አንተ ታማታል ትንሽ ሰላምን ስትለው ምነው አንተም ታውቃለህ እንዴ ስትለው ስለምኑ ብሎ ድንግጥ ይላል ማለት ነው። እናም በዚህ የተነሳ አይ ምንም ስለውና የት ልትሄጂ ነው ስት እናቴ ላይ ልሄድ ነው እንዴ ለአንቺ ብቻ እናቴ ያደረጋት ማን ነው? ለእኔም እኮ እናቴ ነች እያላት ነበረና ይሁንልህ ስትለው በቃ ባዶሽን ነው የምትሄጂው በቃ ምንም እንትን ሳትይ ብሎ ብር እንኪ በዚህ የሆነ ነገር ገዝተሽ ይዘሽ ሂጂ በስሜ ይላታል። እናም በዚህ የተነሳ ቃልዬም ወደ ገኒ ጋር ትሄዳለች። ገኒ ጋር ስትሄድ እንግዲህ እያወራች ኩርፍ ብላለች። ምን ሆነሽ ነው ስትላት አይ በቃ ሰላም ስለታመመ በጣም አሟታል ስትላት እኔ እኮ ሰላሟ በባለፈውም በጣም ሳያት ጥሩ ሁኔታ ላይ አይደለችም እያለኝ ነበር። ገኒ በርግጥ መጀመሪያውንም ስትገባ ጫማዋን አልማዝ ጫማ ነው እያለኝ ተጨናንቃ ነበርና አእምሮዋ ሰላም በጣም እያየቻት ነበር። እሺ በማለት ነው ትታት የወጣየው። እናም እንግዲህ አልማዝም ሄዳለች እያለኝ ነበርና የት ሄዳ ስደውል እኮ ስልኳ አልመጣችም ነው ያሉኝ ቤተሰቦቿ ብላ ለብሌን ትነግራታለች ወይዘሮ ገኒ። ይሄን ስትላት በቃ ተይው እሱን ተይው ትላታለች። ምን ነው እናቴ የተባለችው በገንዘብ ተገዝታ የመጣች ናት እያለኝ ለምን እንዴት እንደዚህ አደረጉ እያለች ገኒም በጣም ትናደዳለች። እናም በዚህ የተነሳ ቆይ እንዳውም እጇን ስታይ የሆነ ነገር ቆይ ሱቅ ደርሼ ልምጣ ብላ ትሄዳለች። ስልኳን አስቀምጣ ወደ ሳሚ ጋር ስንሄድ እንግዲህ ሳሚ በመደወል 2 ሚሊዮን ብር እንድትሰጭኝ በማለት ነበረ ያስፈራራት። መልሶ 2 ሚሊዮን ብር እንድትሰጭኝ ካለበለዛ ወደ ህግ እንትን ትያለሽ ሲላት 2 ሚሊዮን ብር ከየት ነው የማመጣው ብላ ራሷን ስታሆንም በአእምሮዋ ብድ ይላል፣ ይጨናነቃል። በሳሚ ነበረ እያስደወለ በኃይሉ እህቱ ላይ እየሰራባት ድራማ ማለት ነው። እናም ይሄን እያደረጋት ሳለ ወይዘሮ ሰላም ከአሁን ላይ በጣም አእምሮዋ በቃ ማሰብም ምንም አልቻለ፣ አበደች ማለት ነው። እናም ብሌንም የተባለውን ሂዳ ገዝታ ስትመጣ እንግዲህ ሳሚም ይደውልላታል ስልኩን ማለት ነው። ስልኩን ሲደውል ላንሳው ወይስ ልተወው እያለች ነበረ ገኒና አይ የልጅ ስልክ አይደል እንደ ባነሳውስ ብላ ስልኳን ታነሳው ሄሎ ይላታል። ትሰሚያለች እናትሽ ትክክለኛ እናትሽ ሰላም ናት ሲል ትደነግጣለች ገንዬ ማለት ነው። ያን ስልክ ቁጭ ታረገውና አሁንም ደግሞ ምንድነው እዚህ እየተፈጠረ ያለው ብላ በጣም ትጨነቃለች ማለት ነው። እናም እንግዲህ ወደ ቃልዬ ጋር ስንሄድ ቃልዬ አሁን ላይ በኃይሉን ግዴታ ማሳመን አለብኝ። አሁን ይህን 2 ሚሊዮን ብር ለእኔ ስንት ፐርሰንት እንደሚሰጠኝ የሚገባኝን ነገር መጠየቅ አለብኝ ብላ ቀጥታ ወደ በኃይሉ ጋር ሄዳለች። በኃይሉ ጋር በመሄድ በኃይሉ ስንት ለእኔ ስንት ፐርሰንት ነው? 50% እንድሰጠኝ እፈልጋለሁ ስትለው ይላትና ትቀልጃለሽ እንደ ይላታል። 15% እያላን ነበር። እንደዛ ነው ትለዋለኝ። ምን አነሰሽ ይላትና ተነስታ የምታቅ ብልህ ትመስለኝ ነበር ታያለህ ብላ ፎክራበት ትሄዳለች። እንዴ በማለት እሱም ዝም ይላትና ይሄን ነገርማ ለሰላም መናገር አለብኝ፣ አልማዝ በህይወት እንዳለ 2 ሚሊዮን ብር ተቀብለውማ ብቻቸውን እንትን አይሉም፣ ለእኔም ማካፈል አለበት እያለች በገንዘብ የተገዛችው ቃል እየፎከረች ነው። ነገር ግን አሁን ላይ ሰላምዬ እራሷን ስታለች፣ አብዳለች፣ ምንም ልታቅ አልቻለችም። 2 ሚሊዮን ብር አምጪ ይሄንን እያሏት
አንደኛ እኔ ገደልኩኝ እያለች እንቅልፍ ነስቷታል የአልማዝ መሞት። እናም በዚህ የተነሳ አሁን ላይ ጭንቅላቷ በጣም ተረብሿል። እናም ቃልዬ ስታብድ አልማዝ ሰላም እያየቻት ነው እና በዚህ የተነሳ ተረጋጊ፣ ምን ሆነች ነው? ፊቷንም ሁሉንም በቃ ራሷን ስታለይ እማዬ በቃ ተረጋጊ ብላ ሌላ ክላስ እዛኛው ክላስ ሂዳ ስታገኛት አልሞተችም፣ አልማዝ አልሞተችም፣ ራስሽን ጠብቂ አለች እኮ በኃይሉ ውሸቱን ነው ስትላትም እሷ ስላበደች ዝም በይኝ አንቺ ራሱ ዝም በይ፣ ውጪ ውጪ፣ ለልጄ እንጀራ ላምጣ፣ ለልጄ እንጀራ ላምጣ እያለች ነበር። እንዴ አንቺ ልጅ አይደለሽም፣ አንቺ ልጅ አይደለሽም እያለች ደመነፍሷ ነገራት መሰለኝ በእብደቷ ውስጥ ሆና። ቃልዬም በጣም ትጨነቃለች። ተረጋጊ እማዬ እኔ እኮ ልጅሽ ነኝ ተረጋጊ፣ ደግሞ አልማዝ አልሞተችም ብትላትም እንጀራ ላምጣልሽ እንጀራ ብላ የቃቃ የጨዋታ እንጀራ የቅጠል እንጀራ በሰሃን አድርጋ ይዛላት ይዛ ትመጣለች። አንቺ ልጅ አይደለሽም ልጅ ሴት ናት እያለች አልጋው ላይ ትፈልጋለች ማለት ነው። የሚገርም ነው። እናም በዚህ የተነሳ ቃልም በቃ ለበኃይሉ ደውላ አሁን እኮ በቃ በጣም አምሯት እንትን ብሏል አብዳለች እያለችው ለበኃይሉ እየነገረችው ነበር። በኃይሉም ይህንን ሲሰማ ደንገጥ ይልና እንዳውም ቃልዬ ጋር ይደውልና ቃልዬ በቃ ባልሽው ተስማምቻለሁኝ እንዳትነግሪያ ብነግራትስ እያለ ተጨንቋል ማለት ነው። እናም ተስማምቻለሁ በሀሳብሽ ይላልታል ማለት ነው። እሷ እንደሆነ አልማዝ ማነኝ ሰላም አብዳለች ማለት ነው። እራሷን በጣም ስታለች። እናም በዚህ የተነሳ አሁን ላይ ሰላምዬ በጣም ተጨንቃለች። እንግዲህ ወደ ሳሚ ጋር ስንሄድ እንግዲህ ሳሚ ደግሞ ደውሎ ሁሉንም ይሄን ነገርማ ታያለህ 2 ሚሊዮን ብር እንዲህ በውሸት እንትን የምትል ነው አሁን ደግሞ እናገራለሁ ብሎ ታያለህ ብሎ ነበር። እንደፎከረውም ግን አንስታ ስልኩን ስትነግር አው እናቷ ሰላም ነች ስትል ግራ ገብቷታል። ስልኩን እንዴ አያቷ ናት እንዳያነሳችው ነገሩ ትነግራታለች በማለት ሳሚም ይሄን እያለ ነበር። እናም አሁንም ብሌን ከሱቋ መታ ምንድነው በስልክ ሰው ደውሏል እንዴ ስትላት አይ አልደወለም ትላለች። ደግሞ አሁን እሷ ሽቻት ምንድን ትለኝ ይሆን እያለች እየተጨነቀች ነበረ። እናም በዚህ የተነሳ ገኒ በጣም ፊቷ ሁሉ ይቀየራልና ምን ሆነሽ ነው አልተረጋጋሽም ምሳ የተጨነቅሽ ትመስያለሽ ብትላትም አይ ደህና ነኝ ልጄ ደህና ነኝ ትልና በቃ ልንገራት ደግሞ አሁንም ልቧ እንዳይሰበር ብዬ ነው እትላለች። እናም በመጨረሻ በቃ ትነግራታለች ማለት ነው ሁሉንም ነገር። እናትሽ ብሎ የነገረኝ ትክክለኛ እናትሽ ሰላም ስትል በቃ እዚህ ላይ ትደነግጣለች ማለት ነው። ይሄንን ብሎኝ ነው ስትላት ማለት ነው። እዚህ ላይ ነበረ ፊልሙ ይሄን ሊያልቅ የቻለው ማለት ነው። እንግዲህ በኃይሉ እያደረገ ያለው ሰላምንም አሳብዷታል ማለት ነው። የውሸት እንትኑን እየሰራ እንዴት ሰው ለገንዘብ ብሎ እህቱን በዚህን ያክል እየጎዳ ይኖራል? በጣም ነው የሚገርመው። የልጇን መክዳት እንኳን ልጇን የእሷ ሰራተኛ አድርጎ ማስቀመጡ ቀርቶ አሁን ደግሞ ባልገደለቻት አልማዝ ገለሻል ብሎ ከሷ 2 ሚሊዮን ብር ከየት ታመጣለች ቢለው እንኳን ሳሚ እንዴ ወደ ሀገሯ ስትመጣ አሰሪዋ ማዳሟ ብር በብር ነው ወደ ሀገሯ ስገባ አሸክማ የላከቻት አላለም? ይሄን እዚህ ጋር እስቲ ኢሜጂን እንትን ውሰዱ ማለት ነው። አያችሁ እዚህ ሀገር አንዳንዴ እኛ ስደት ላይ ሆነን ወደ ሀገር ቆይታችሁ እዚህ ሀገር ስትገቡ በጣም ሀብታም በጣም ብዙ ነገር አድርገውላችሁ ግን እዚህ ራቡን ጥሙን ድካሙን ብዙ ነገር ተቋቁመን ነው የምንሰራ። ግን ነገር ግን ወደ ሀገር ስገባ መዓት ብር ነው አላሸክመ ያልሰጠቻት የለም። አላያችሁ? እና አንዳንዴ ለራሳችሁ ኑሩ ማለት ነው። ይሄ ድራማ በጣም አስተማሪ ነው፣ በተለይ ለስደተኞች ማለት ነው። እናም እንግዲህ ከዚህ ድራማ ምን ተማራችሁ እናንተ? በተለይ በስደቱ ዓለም ያላችሁ እዚህ የሰጠው ኮሜንት ላይ አቶ በኃይሉ በጣም ነው የገረመኝና እንግዲህ ለገንዘብ ብሎ እህቱን ሽጧታል፣ እህቱን ወንጅሏታል፣ እህቱን አሳብዷታል። በጣም ይገርማል። እንደዛ አይነት ወንድም ይኖራል እንደዚህ የሚከፋ አለው። በእውነት በእርግጥ አሁን ላይ
የሆነ ካህን አቅርበው ሀቢባ ቤት ካያችሁ ከርዕሴ ውጭ ልሆን ነው እና ልጅቷ እንደዚህ ሆና ነው አብዳ ነው ብሎ ቤቷን ቀማት ብለው ከሀቢባ ቤት አይታችሁ ከሆነ በጣም የሚገርም ነው። እግዚአብሔርን እኔ አንዳንዴ ይሄ እውነት ነው ውሸት ነው እስከምትሉ ድረስ ማለት ነው። እና እነ በኃይሉ የሚሰሩት ገጸ ባህሪያት ልክ ያንን ሰውዬ ያንን ካህናት ያን ሰውዬ ይመስላል ማለት ነው። አቅርበው ታይች ስለነበረ ነው የተቆረጠ ቪዲዮ ልጁ ተዋብዳ ቤቷን ቀምተዋት እና ለነበረን ቆይታ አመሰግናለሁ። ከዚህ ድራማ ብዙ ነገሮች እንማራለን። በተለይ በስደቱ ዓለም ያለ ነው። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል እስከምንገናኝ መልካም ጊዜ